ሰላም ጤና ይስጥልኝ ውድ የኢንፎቴይንመንት የዩቲዩብ ቻናል ቤተሰቦች፣ ዛሬም በሌላ ጉዳይ በሌላ ቪዲዮ ተመልሻለሁ ማለት ነው። እንግዲህ እንደምታውቁት እንግዲህ ሰሞኑን በሙሉ በተከታታይ እየሰራናቸው ያሉት ቪዲዮዎች ከአሜሪካ እየተከተለችው ካለችው ፖሊሲ እና አሁን ደግሞ ተሹመው በስልጣን ላይ ባሉት ከዶናልድ ትራምፕ ጋር በተያያዘ በተለይ በእሳቸው አመራር በእሳቸው መመሪያና ህጎች መሰረት የተለያዩ አይነት ነገሮች እየተደረጉ ነው ያሉት። በተለይ ደግሞ ነን ኔቲቭ የሆኑ ወይም ደግሞ የራሱ የአሜሪካ ትውልድ አሜሪካን ያልሆኑ ወይም ደግሞ እዛ የተወለዱ ካልሆኑ የራሱ ዜጎች ካልሆኑ በቀር ለሌሎች ዜጎች ያሉትን ነገሮች እየተመለከትን ነው ያለ ነው። እንግዲህ ዶናልድ ትራምፕ አንድ ጊዜ ይሄንን አንድ ጊዜ ያን እያደረጉ የተለያዩ አይነት መመሪያዎችን በተለያየ ጊዜ እያወጡ የተለያየ አይነት ነገር ላይ ነው እንግዲህ አመሯቸው ያለው ብዙ አይነት ሀሳቦች ላይ ነው እናውቃለን። ይሄንን እንደምታውቁት በቅርብ ጊዜ እንኳን ካየናቸው ነገሮች እንግዲህ በመነሳት በፖለቲካ ጉዳይ ላይ በተለይ ደግሞ ከቬንዙዌላ ጋር በተያያዘ የቬንዙዌላውን መሪ ኒኮላስ ማዱሮን እንግዲህ አንጠልጥለው ነው ወደ ሀገራቸው በ48 ሰዓት ኦፕሬሽን ወደ ሀገራቸው አፍነው የወሰዱት። እንደዚህ አይነት ነገሮች አሉ። ከዛ በተጨማሪ ደግሞ ሌሎች በጣም በርካታ ሀሳቦች አሏቸው። የቬንዙዌላን ዘይት የማስተዳደር ገቢውን የማስተዳደር ቬንዙዌላን በአጠቃላይ የማስተዳደር ልዩ የሆነ ፍላጎት አላቸው። ይሄንንም ተናግረዋል። ሀገሪቱን ማን እየመራ እንደሆነ ለጊዜው በትክክል ባይታወቅም የመከላከያ ሚኒስቴር ቬንዙዌላ እጅ አትሰጥም፣ ታሸንፋለች የሚል መግለጫ አውጥቷል። አሜሪካም በሰላማዊ ሕዝብ ላይ ጥቃት ፈጽማለች በማለትም ከሷል። የአሜሪካም ረዳት ውጭ ጉዳይ ሚኒስትር ክሪስቶፈር ላንዱ ቬንዙዌላም ነፃ ወጣች፣ አምባገነኑ መሪ ተወገደ፣ በመጨረሻም ለፈጸማቸው ወንጀሎች ፍርድ ፊት ይቀርባል በማለት ጽፈዋል። ጎረቤት ሀገራት ምላሽ መስጠት ጀምረዋል። ይህም ብቻም አይደለም ደግሞ ቀጣይ ደግሞ ሌሎች ደግሞ በላቲን አሜሪካ ውስጥ የሚገኙ ወይም በደቡብ አሜሪካ ውስጥ የሚገኙ ሌሎችም የሀገር መሪዎች ደግሞ በዚህ ስጋት ውስጥ እንደወደቁ ነው እየተናገሩ ያሉት። ማለትም ቀጣይ እናንተ ናችሁ የሚል የተለያዩ አይነት እንግዲህ ውዝግብ የሚያስነሱ እና በጣም ጠንካራ የሆኑ እንግዲህ ማስጠንቀቂያዎችን እየሰጡ ነው ያሉት። የተለያዩ አይነት መሪዎችም የተለያዩ ሀገራት መሪዎችም ደግሞ እንግዲህ ምላሻቸውን እየሰጡ ያሉበት ሁኔታ ነው ያለው። ከዛ በተጨማሪ ደግሞ የተለያዩ ሌሎችም ሀገሮች የአውሮፓም እንደዚሁም የሩቅ ምስራቅ ሀገሮችም ምላሾችን እየሰጡ ያሉበት ሁኔታ ነው። በተለይ ደግሞ በቬንዙዌላው መሪ ፕሬዚዳንት ኒኮላስ ማዱሮ መያዝ እና ወደ ፍርድ ቤት መቅረብን ተከትሎ በጣም በርካታ የሀገር መሪዎች ብዙ አይነት አስተያየቶችን እየሰጡ ያሉበት ሁኔታ ላይ ነው ያለው። እንግዲህ ይሄ ማለት የሚያሳየው ዶናልድ ትራምፕ ያላቸው ሀሳብ በጣም በርካታ ነው። በዚህ በፖለቲካውን ያራምዳሉ፣ በዚህ በኩል አንዱን ነገር ያራምዳሉ፣ በዛ በኩል ሌላ ሀሳብ አላቸው። ከዛ በተጨማሪ አሁን ደግሞ እየተወራ እንዳለውና ራሳቸውን በቀጥታ እየተናገሩ እንዳሉት ግሪንላንድን የመውሰድ ትልቅ የሆነ ፍላጎትና ሀሳብ አላቸው። By the way, I will say this about Greenland. We need Greenland from a national security situation. It's so strategic. Right now, Greenland is covered with Russian and Chinese ships all over the place. We need Greenland from the standpoint of national security. And Denmark is not going to be able to do it, I can tell you. You know what Denmark did recently to boost up security in Greenland? They added one more dog sled. It's true. They thought that was a great move. ስለዚህ እንደዚህ የመሳሰሉ እንግዲህ በጣም ከባባድ የሆኑ ሀሳቦችን ነው የሚያራምዱት። ከዛ በተጨማሪ እንግዲህ ዛሬ ደግሞ ይዤላችሁ የቀረብኩት ደግሞ አዲስ የሆነ ጥናት አስጠንተው ይፋ አድርገዋል። ይሄ ጥናት ደግሞ የኛን ሀገር ወይም ደግሞ በአሜሪካን ሀገር ነዋሪ የሆኑትን ኢትዮጵያውያንንም ጭምር የሚመለከትና የሚያሳስብ ነው፣ ሌሎችንም ሀገሮች ጨምሮ ማለት ነው። ይሄ ጥናት ምንድን ነው? እንደምታውቁት ትላንትና በምሽት 4 ሰዓት ላይ ፕሮግራሜ ላይ ይዤው ቀርቤ ነበር። ሆኖም ግን ከተወሰኑ ደቂቃዎች በኋላ ላይቭ እንግዲህ በኔትወርክ ምክንያት ተቋርጧል እና ትላንትና እያነሳኋቸው የነበሩ አንዳንድ ነጥቦችም ነበሩ ከዚህ ሁኔታ ጋር በተያያዘ በተለይ ደግሞ ከፐብሊክ ዌልፌር ጋር በተያያዘ ማለት ነው፣ ወይም ደግሞ ከፐብሊክ ዌልፌር እና ፖቴንሻል ፖሊሲ ጋር በተያያዘ ዶናልድ ትራምፕ ያስጠኑት ጥናት ምንድነው የደረሱበት መደምደሚያ አሁን ያለው ነገር በትራምፕ አስተዳደር በአሜሪካን እንግዲህ አጠቃላይ አስተዳደር ሁኔታ ላይ ያለው ነገር ምንድነው፣ ኢትዮጵያን የሚያሰጋው ነገር ምንድነው፣ ሌሎችንስ ሀገሮች የሚለውን ነገር አብረን የምንመለከት ይሆናል።
እንግዲህ ቀጥታ ወደ ጉዳዩ ነው ምገባላችሁ። ይሄን ስንመለከት እንግዲህ ዶናልድ ትራምፕ በቅርብ ጊዜ ዳታዎችን እየሰበሰቡ ነው ያሉት። ይሄ ዳታ የሚያመለክተው ደግሞ በአሜሪካን ሀገር የአሜሪካንን ጥቅማ ጥቅም የአሜሪካንን እርዳታ እያገኙ የሚኖሩ ሀገራትን በተመለከተ ነው። እነዚህ በአሜሪካ የሚገኙ ኢሚግራንትስ እና የሌሎች ሀገር ዜጎች የሆኑ ነዋሪዎች በተለያዩ አይነት ጊዜያት በተለያዩ አይነት መንገድ የአሜሪካን እርዳታና ጥቅማ ጥቅሞችን እየወሰዱ በዛ የሚኖሩ እንግዲህ ዜጎች አሉ። እነዚህ ዜጎች እንግዲህ ሀገራት ዳታ ወጥቷል። በዚህ ውስጥ የተካተተችው ደግሞ ሀገራችንም ኢትዮጵያ ነች። እርግጥ ነው ሀገራችን ኢትዮጵያ ማለት እዛ በአሜሪካ የሚኖሩ ኢትዮጵያንን ነው የሚያመለክተው። እዛ ያሉ ኢትዮጵያውያን ግን ስጋት ውስጥ እንዲወድቁ ያደረጋቸው ሁኔታ አለ። እርግጥ ነው ከሌሎች ከተጠቀሱ ሀገሮች አንጻር ስትመለከቱ እንደ ኤርትራ ካሉ እንደ ሶማሊያ ካሉ እንደ ሌሎችም ሀገሮች አንጻር ስትመለከቱት የኛ አገር ዳታ ትንሽ ቀነስ ያለ ነው የተጠናው ጥናት እንደሚያሳየው። ሆኖም ግን ያ ማለት ደግሞ እንደ ተራ ነገር የምንመለከተው እንደ ቀላል ነገር የሚታይ ጉዳይ አይደለም። ይሄ ነገር አጠቃላይ በአጭሩ ምንድነው ካላችሁ እንደነገርኳችሁ የአሜሪካን እርዳታ እየተቀበሉ የሚኖሩ ሀገራት ምን ያክል ናቸው? ይሄ እርዳታ ደግሞ በምን አይነት መንገድ ነው እየተሰጠ ያለው? በዚህ ውስጥ ደግሞ አጭበርባሪዎች ደስ እነማን ናቸው? ይሄንን በማጭበርበር እርዳታ እየተቀበሉ በዛ የሚኖሩ ሀገሮች የትኞቹ ናቸው የሚሉ ጥናቶች ነው እንግዲህ የተጠናው። በዚህ ረገድ ወደ ሀገራችን ስንመለስ እንግዲህ የ2023ን ዳታ በተመለከተ በ2023 ዳታ መሰረት አጠቃላይ ወደ 300,000 ኢትዮጵያውያን ነበሩ የሚኖሩት። እንግዲህ እነዚህ ኢትዮጵያውያን ወደ 300,000 ወይም ደግሞ ትውልደ ኢትዮጵያውያን የሚኖሩት በዛ ማለት ነው በዩናይትድ ስቴትስ። ታዲያ ከዚህ ፖፑሌሽን ወይም ደግሞ ከዚህ ህዝብ ቁጥር መካከል ደግሞ 47.6 የሚያክሉት ወይም ደግሞ ወደ 142,800 የሚያክሉት ደግሞ የአሜሪካንን እንግዲህ መንግስት እርዳታና ድጋፍ የሚሹ ናቸው ወይም ደግሞ በዛ እርዳታና ድጋፍ ተጠቅመው ነው ኑሯቸውን እየገፉ ያሉት። ስለዚህ ይሄ ደግሞ በጣም ከባድ ነው። ታዲያ ኢትዮጵያ ከተዘረዘሩ 120 ሀገራት መካከል 39ኛ ደረጃ ነው የያዘችው። እርግጥ ነው አብዛኞቹ ከዛ ከፍ ያሉ ናቸው እንደ ኤርትራ እንደ ሶማሊያ እና ሌሎችም በጣም በርካታ ሀገሮች ተጠቅሰዋል። ከነዛ መካከል እንዳልኳችሁ ኢትዮጵያ 39ኛ ደረጃ ላይ ነው የተቀመጠችው። ይቅርታ። ስለዚህ ከዛ በተጨማሪ እንግዲህ እንደ ቡታን እንደ የመን እና ሶማሊያ ቀደም ሲል እንደገለጽኩላችሁ ማለት ያሉት ሀገሮች ደግሞ ሃይ ፐርሰንቴጅ ላይ ያሉ ሀገራት ናቸው። ስለዚህ ይሄ አጠቃላይ ምንድነው ዶናልድ ትራምፕ ይህን ጥናት እስካሁን በተለይ ደግሞ ከ2023 እንግዲህ ወደ ኋላ ሄደው እስካሁን ያሉትን ጥናት እያስጠኑ ያሉበት ሁኔታና የያዙት ዳታ ምንድነው የሚጠቁመው? ዶናልድ ትራምፕም እንደተናገሩት በቀጥታ እንዳሉት ይሄ እርዳታ ሌሎችን በተለይ ደግሞ ትውልደ አሜሪካውያን የሆኑ ዜጎችን የሚጎዳ ነው። በቀጥታም ይሁን በተዘዋዋሪ እነሱን ጉዳት ላይ የሚጥል ነው። ግብር ከፋይ ህዝቦችን ጉዳት ላይ የሚጥል ነው። ስለዚህ ይሄ ነገር መቆም አለበት የሚል አዝማሚያ ያለው ጥናት ነው። እንግዲህ ይሄ ጥናት ይሄ ማለት ብዙዎቹ በዚህ እርዳታ ተጠቅመው እየኖሩ ያሉ ሀገራት ምናልባትም ዜግነታቸው ተነጥቆ ወደ ሀገራቸው እንዲመለሱ ሊደረግ ይችላል። አሊያም ደግሞ የእርዳታ ጥቅማ ጥቅሙ ሙሉ ለሙሉ እንዲቀር ሊደረግ ይችላል። ያ ማለት ደግሞ በጣም ከባድ አደጋና ስጋት የሚጭር ነገር ነው ማለት ነው። ታዲያ ወደ ኢትዮጵያን ስንመጣ ወይም ደግሞ በዛ በሚኖሩ ኢትዮጵያን እንግዲህ ጉዳይ ላይ ስንመጣ እነዚህ ኢትዮጵያውያን ምንድነው ማድረግ ያለባቸው? ምን ነገሮችን ቢያደርጉ ነው በዚህ ሊስት ላይ ያላቸውን ቁጥር መቀነስ የሚችሉት? ለምሳሌ የኬንያን ስንመለከት ከኬንያ እዛ አሜሪካ ውስጥ ከሚኖሩ የኬንያን ትውልደ ኬንያውያን ቁጥር በአማካይ ወደ 28% ብቻ ነው የአሜሪካን ሳፖርት የሚፈልገው። እንግዲህ ኢትዮጵያን ከዚህ አንጻር ደግሞ ስንመለከታት 39 ማለት ነው ወደ 11% ያክል ኢትዮጵያ ከፍ ያለ ደረጃ ላይ ነው የተቀመጠችው። ያ ማለት ከኬንያ ጋር ስናነጻጽረው የኢትዮጵያ ከፍ ያለና አደጋ ላይ የሚጥል ስጋት ላይ የሚጥል ሁኔታ ያለችበት እንደሆነ የሚያሳይ ነው ማለት ነው። ለማንኛውም አሜሪካ እነዚህን ሰፖርቶች የምትሰጠው እነዚህን እርዳታዎችና ጥቅማ ጥቅሞች የምትሰጠው በምን አይነት መንገድ ነው ለእነማን ነው የሚለውን ነገር እንመልከት። እስካሁን በተለይ ያሉት ጥናት እንደሚያመለክቱት የተለያዩ በ6 የተከፋፈሉ የእርዳታ አይነቶች ናቸው የሚሰጡባቸው መንገዶች። የመጀመሪያው ስናፕ ይባላል ወይም ደግሞ ሰፕሊሜንታል ኒውትሪሽን አሲስታንስ ፕሮግራም ይባላል። ስለዚህ ይሄ ደግሞ ለእነማን ነው ካላችሁ አነስተኛ የሆነ እንግዲህ ኑሮ የሚኖሩ እና ክፍያቸውን በጣም ዝቅተኛ የሆነ ክፍያ ለሚከፈላቸው በአሜሪካ የሚኖሩ የኢትዮጵያ ዜጎች ወይም ደግሞ ሌሎችም ሀገር ዜጎች የሚሰጥ ነው። በተለይ አሁን ትኩረት እያደረግን ያለነው ኢትዮጵያ ላይ ስለሆነ በዛ ጉዳይ ላይ ብቻ እንይዘዋለን።
ሁለተኛ ደግሞ ሜዲኬድ ማለት ደግሞ ይሄ የሚሰጠው ደግሞ አሁንም እንዳልኳችሁ ዝቅተኛ የሆነ ገቢ ላላቸው ነው። ስለዚህ በዚህ አይነት መንገድ ለሚኖሩ ኢትዮጵያውያን ነው እንግዲህ እየተሰጠ ያለው ይሄ ጥቅማ ጥቅም። ሶስተኛው ደግሞ ቺፕ ይባላል ወይም ደግሞ ቺልድረንስ ሄልዝ ኢንሹራንስ ፕሮግራም ይባላል። ይሄ ማለት እንደሚያመለክተው ደግሞ ለህፃናትና ለሚያጠቡ ወይም ደግሞ ለነፍሰ ጡር እናቶች ለሚያጠቡ ሳይሆን ለነፍሰ ጡር እናቶች የሚሰጠውን እርዳታ ያመለክታል። ሌላው ነገር ቴምፖራሪ አሲስታንስ ፎር ኒዲ ፋሚሊስ ይባላል። ይሄ ደግሞ ለህፃናትና ለቤተሰብ ላላቸው በሙሉ የሚሰጥ የገንዘብ እርዳታ ነው። በአምስተኛ ደረጃ ደግሞ ኤስኤስአይ ይባላል፣ ሰፕሊሜንታሪ ሴኩሪቲ ኢንካም ማለት ነው። ይህ ደግሞ አሁንም ይሄ የሚጠቅመው ደግሞ በእድሜ ለገፉ ሰዎች ነው። በእድሜ ለገፉ አሜሪካ ውስጥ ለሚኖሩ የኢትዮጵያ ዜጎች የሚሰጠው የእርዳታ አይነት ነው። በስድስተኛ እና በመጨረሻነት ደግሞ WIC ይባላል። WIC ማለት ደግሞ የሚሰጥበት ትልቁ መንገድ ደግሞ ለሴቶች እንደዚሁም የተለያየ አይነት የአካል ጉዳት ላለባቸውና ለህፃናት ነው ይሄ እርዳታ የሚሰጠው ማለት ነው። ብቻ ለማንኛውም በእንደዚህ አይነት መንገድ ነው እርዳታዎች እየተሰጡና እየተከፋፈሉ ያሉት። አሜሪካ ብቻ በቀጥታ የሚሆን በተዘዋዋሪ በአሜሪካ እርዳታና በአሜሪካ ጥቅማ ጥቅሞች ታግዘው እየኖሩ ያሉ የህብረተሰብ ክፍሎች አሉ በአሜሪካ ውስጥ ማለት ነው። ይሄ እንግዲህ ከባድ ስጋት ነው። ምክንያቱም እንዳልኳችሁ የዶናልድ ትራምፕ ትልቁ መሪ የሆነ ቃላቸው አሜሪካንስ ፈርስት ነው። ስለዚህ አሜሪካንን የሚያስቀድሙና የአሜሪካን ጥቅም በመጀመሪያ ደረጃ ላይ ማስቀደም የሚፈልጉ መሪ እንደመሆናቸው መጠን የሌሎች ሀገር ዜጎች ደግሞ በኋላ መምጣት ያለባቸው ስለሆነ ከትውልድ አሜሪካውያን ጋር ተጋርተው እነዚህን ጥቅማ ጥቅሞች ማግኘት የለባቸውም የሚል አቋም ነው እንግዲህ ያላቸው። ያ ማለት እንግዲህ እነዚህ ጥቅማ ጥቅሞች የሚሰጧቸው የተለያዩ አይነት አካላት በምንም አይነት መንገድ ይሁን መጣራት እንዳለበት ነው እየተጠቀሰ ያለው። ይሄንን የሚያጣሩበት ትልቁ ምክንያት ደግሞ እነዚህን ጥቅማ ጥቅሞች በአንድም ሆነ በሌላ መንገድ ለማቆም ብሎም ደግሞ እዛ ያሉ በጥቅማ ጥቅም ብቻ የሚኖሩ ዜጎችን ለማስወጣት ያለመ እቅድ እንደሆነ ነው ብዙዎች እየተናገሩ ያሉት። እንግዲህ ይሄ በጣም ከባድ ነው። ታዲያ በዚህ ረገድ በአሜሪካ የሚኖሩ ትውልደ ኢትዮጵያውያን የሆኑ የህግ ባለሙያዎች ምንድነው እየሰጡ ያሉት ምክር ካላችሁ ደግሞ እየሰጡ ያሉት ምክር አለ። ይኸውም ደግሞ አስፈላጊ ካልሆነ በቀር የአሜሪካንን እርዳታ ከመጠቀም ማቆም እንደሚኖርባቸው እዛ ያሉ ኢትዮጵያውያን ይመክራሉ። ለምሳሌ አንድ ሰው ጥሩ የሆነ ገቢ ካለው በአሜሪካ ውስጥ እየኖረ ጥሩ የሆነ ገቢ ካለው የራሱ ጥሩ ኢንካም ካለው የአሜሪካንን ሰፖርት የሚፈልግበት ምንም አይነት ምክንያት ሊኖር አይገባም። ስለዚህ ምክንያታዊ መሆን ነው። አንዳንድ ጊዜ በተለይ ደግሞ እዛ ያለውንም ስጋት ከመቀነስ አንጻር ይሄ እንደሚረዳ እየተናገሩ ነው ያሉት። ሌላው ነገር ደግሞ ኮሚኒቲ ሰፖርት ያስፈልጋል የሚል አቋም ነው እንግዲህ እየተንጸባረቀ ያለው። በተለይ ደግሞ ይህ ኮሚኒቲ ሰፖርት የሚጠቅመው ደግሞ ኢትዮጵያውያን እርስ በርሳቸው እዛ ያለው ዲያስፖራ ተባብሮ አንድ ኮሚኒቲ ፈጥሮ ከዛ በኋላ እርስ በርስ የመረዳዳትን ባህል ለማንጸባረቅ እና ለማዳበር ነው። ይህ ደግሞ በተዘዋዋሪ የአሜሪካን እርዳታ ከመውሰድ ይልቅ እርስ በርስ ያሉትን ነገሮች በመረዳዳት እዛ ለመኖር ጥረት ማድረግ ነው ማለት ነው። እንግዲህ ይሄ የሚያስገድደው አሁን ዶናልድ ትራምፕ እየተከተሉ ያሉትን እንግዲህ የተለያዩ አይነት አስተዳደራዊ የሆኑ መመሪያዎችንና እንግዲህ ተጥሷል፣ ይሄ ነገር ተላልፏል፣ በዚህ ደግሞ አሜሪካ እየተጎዳች ነው ብለው እየተከተሉት ያሉትን አቋም እንግዲህ ለማፍረስ ነው። በሌላ አባባል ደግሞ የራስን የሆነ ደህንነት ለመጠበቅና ነዋሪነታቸውን በዛው ያደረጉ ኢትዮጵያውያን ደግሞ እዛ መኖራቸውን ለመቀጠል የሚደረጉ ጥረቶች ናቸው። እንግዲህ ካሉት ሁኔታዎች አንጻር አንዳንድ መፍትሄ እርምጃዎችን መውሰዱ አስፈላጊ ሆኖ ስለተገኘ ነው ማለት ነው። ሌላው ነገር ደግሞ የሌጋል አድቫይስን መፈለግ ነው። ይህ ማለት ምንድነው? ለምሳሌ በአሜሪካ የሚኖሩ ትውልደ ኢትዮጵያውያን የሆኑ የህግ ባለሙያዎች አሉ፣ ብዙ ተሞክሮ ያላቸው፣ ለጉዳዩ ቅርበት ያላቸው። ስለዚህ አንዳንድ የህግ ጉዳዮችን በተመለከተ ዝም ብሎ በአሜሪካ እርዳታ ለመኖር ከማሰብ በፊት መጀመሪያ ይሄ ነገር የሚያስከትልብኝ ጉዳት ምንድነው? እዚህ በመኖሬ ላይ የሚያመጣው ተጽዕኖ ምንድነው? ስለዚህ የአሜሪካ አስተዳደርስ ወይም የአሜሪካ የሚመራበት መንገድ ደግሞ እና የሚያወጣቸው ህጎች ደግሞ እኔን በአንድ መንገድ ጥቃት እንዳይደርሱብኝ ወይም ተጽዕኖ እንዳይደርሱብኝ ምን ማድረግ አለብኝና ሌሎችንም ነገሮችን ማማከሩ በጣም አስፈላጊ ነው ማለት ነው። ስለዚህ እንደዚህ አይነት ነገሮች ላይ ትኩረት ማድረጉ አስፈላጊ ሆኖ ስለተገኘ በትውልደ ኢትዮጵያውያን የሆኑ በአሜሪካ ኑሯቸውን ያደረጉ የህግ ባለሙያዎች እየመከሩ ያሉት በዚህ ሰዓት ይሄንን ነው ማለት ነው። እንደነገርኳችሁ እንግዲህ ዶናልድ ትራምፕ እንግዲህ የሚከተሏቸው መመሪያዎች በየጊዜው እየተቀያየሩ ነው። በየጊዜው አዳዲስ የሆኑ ነገሮች እየወጡ ነው። እንደምታውቁት ከጥር 2026 ጀምሮ ደግሞ
ባን የሚደረጉ ዜግነታቸውን የሚነጠቁ ሰዎች እንዳሉ ዜጎችም እንዳሉ ነው እየተጠቀሰ ያለው። ባለፈውም ከዚህ በፊት በሰራውላችሁ ቪዲዮ እንደነገርኳችሁ ከዚህ በኋላ በየተወሰኑ ጊዜያት ከ100 እስከ 200 የሚያክሉ በዛ ነዋሪ የሆኑ የሌሎች ሀገር ዜጎችን አስወጣለው የሚል ነገር ነው እየተናገሩ ያሉት። ይህም ብቻም አይደለም፣ አሁን እነዚህ ነገሮች ጀምረዋል። አፈሳ ተጀምረዋል፣ አሰሳ ተጀምረዋል። በተለያዩ የአሜሪካ ስቴቶች ማለት ነው እንደዚህ አይነት አሰሳዎች ተጀምረዋል። እንግዲህ ታስክ ፎርስ ተቋቁሞ ይሄ ስራ ተጀምሯል ማለት ነው። ስለዚህ ይሄ ሁሉ የሚደረግበት ምክንያት በተለያዩ አይነት ሁኔታዎች ወደ አሜሪካ ገብተው ዜግነት ያገኙ ግሪን ካርድ ያገኙም ይሁኑ ዜግነት ያገኙን ዜጎችን የመንጠቅና የማባረር እንግዲህ አላማ ይዞ የተነሳ ነው። ስለዚህ ይሄ ደግሞ በጣም ከባድ እንደሆነና ብዙዎችን ስጋት ላይ የሚጥል እንደሆነ ነው የሚታወቀው። በተለይ ደግሞ አሁን በዛሬ ባነበብኩት ዜና ላይ በወጣ መረጃ ላይ እንደተመለከትኩት ከሆነ የሶማሌ አሜሪካ ዜግነት ያላቸውን ደግሞ ነዋሪዎች የማባረር እንግዲህ ፍላጎት አላቸው። በተለይ ደግሞ በማጭበርበር በተለያየ አይነት መንገድ ዜግነቶችን አግኝተው በአሜሪካ እየኖሩ ያሉ የሶማሌ አሜሪካ ዜጎችን ለማባረርና ለማስወጣት ትልቅ እቅድ ይዘው እየተንቀሳቀሱ ነው። በጣም በርካታ የሆኑ እንግዲህ ነገሮች እየተደረጉ ነው። አሰሳዎች እየተደረጉ ነው። በተለያዩ ስቴቶች እንደዚህ አይነት ነገሮች ተጀምረዋል። ይሄ በጣም ከባድ ነው ለሶማሊያን አሜሪካውያን። እርግጥ ነው በዋናነት እነሱ ላይ ያተኮራል ሊበሉ እንጂ ሌሎች ሀገር ዜጎችንም የሚመለከት ነው። እንግዲህ የሀገራችን የኢትዮጵያ ነዋሪዎችን ጨምሮ ማለት ነው ብዙዎችን አደጋ ላይ ሊጥል የሚችል ብዙዎችን ስጋት ላይ የሚጥል ነው። እንግዲህ የህግ ባለሙያዎችም የሆኑ በአሜሪካ ደግሞ ያሉ እንግዲህ ትልልቅ ስልጣን ላይ ያሉ የተለያዩ አይነት መሪዎች እና ከንቲባዎችም እየተናገሩ እንዳሉት ይህ የትራምፕ አካሄድ በጣም አደገኛ ነው። ሰላም ለአሜሪካ ሰላም የሚሰጥ ሳይሆን የአሜሪካንን ሰላም ሙሉ ለሙሉ የሚወስድ ነው፣ ሌሎችንም ስጋትና ፍርሃት ላይ የሚጥል ነው ብለው እየተናገሩና ተቃውሟቸውን በአደባባይ እያሰሙ ያሉበት ሁኔታ ነው። ግን ዶናልድ ትራምፕ የሚሰሙ አይነት ሰው አይደሉም። ስለዚህ በተለያየ አይነት መንገድ በተለይ ደግሞ የደህንነት ሚኒስትሯ ክሪስቲያን ኖም በሚመሩት መንገድ ነው እንግዲህ ይህን ነገር እየተጀመረ ያለው። እንዳልኳችሁም ደግሞ ብዙዎችን ዜግነታቸውን የመንጠቅ ደግሞ እንግዲህ ከ100 እስከ 200 በወርም ይሁን በአመት አላችሁት ከ100 እስከ 200 የሚጠጉ ሰዎችን በየወሩም ይሁን በየአመቱ ዜግነት የመንጠቅ ትልቅ የሆነ አላማ ይዘው ተነስተዋል። ስለዚህ ይሄ ነገር መደረግ ከተጀመረ ደግሞ የሚመጡት ነገሮች በጣም ከባድ ናቸው ማለት ነው። ብዙዎች ዜግነታቸውን አጥተው ወደ ሀገራቸው የሚመለሱበት ሁኔታ ነው የሚፈጠረው። እንግዲህ የዶናልድ ትራምፕ አካሄድ በዚሁ ከቀጠለ ባላቸው የስልጣን ዘመን እስከሚያበቃ ያሉት ጊዜያት በጣም ከባድና የስጋት ጊዜያት ይሆናሉ። ይሄ ብዙዎች የሚሉት ነገር ነው። ከዛ በተጨማሪ ደግሞ እንደምታውቁት እንግዲህ ከ1990 ጀምሮ በህግ የጸደቀው የዲቪ ፕሮግራምም ደግሞ ለጊዜው እንዲቆም ተደርጓል። ታውቃላችሁ የዲቪ 2026 አሸናፊዎች፣ የዲቪ 2025 አሸናፊዎች እና ሌሎችም አሁን ስጋት ላይ የወደቁበት ሁኔታ ነው ያለው። ሌላው ነገር ደግሞ የዲቪ 2027ም ደግሞ የሬጅስትሬሽን ቀን ገና አልተጀመረም። መቼ ነው የሚጀመረው የሚለው ነገር አጣብቂኝ ውስጥ የወደቀበት ሁኔታ ነው ያለው። እርግጥ ነው ይጀመራል፣ ግን የሚጀመርበት ቀን ነው የማይታወቀው። ሌላው ነገር ደግሞ አሜሪካ ገብተው ባለፈው እንግዲህ በተጠየቁት ጥያቄ አንድ የመጣልኝ ጥያቄም ይሄ ነው። አንድ የተሰጠኝ ኮመንት አሜሪካን ከገቡ በኋላ ደግሞ አንዳንድ ነገሮችን ማግኘት ያለባቸውን ነገር ያላገኙ ደግሞ የኢትዮጵያን ዜጎች አሉ። ይሄ በጣም ከባድ ነው፣ በጣም አስፈሪ ነው። ስለዚህ ይሄ የሚጠቅሰው ደግሞ ነገ ተመልሰው ደግሞ ወደ ሀገራቸው ተመለሱ ሊባሉ የሚችሉበት ሁኔታ ይኖራል የሚለውን ነገር እንግዲህ ጥርጣሬ ላይ የሚከት ነው። ስለዚህ እንደዚህ አይነት ነገሮች ነው እንግዲህ በዚህ ወቅት ዶናልድ ትራምፕ አስተዳደራቸው እየተከተለ ያለው አካሄድ ይህንን ይመስላል። እኔም እንግዲህ አዳዲስ የወጡ መረጃዎችን በዚህ መንገድ ይዤላችሁ ቀረብኩኝ። ከዚህ በኋላም ደግሞ አዳዲስ የሆኑ ነገሮች መውጣታቸው አይቀርም። ያን ተከትዬ ደግሞ መጥቼ እነዚህን ነገሮች አፕዴት አደርጋችኋለሁ ማለት ነው። ይሄ ቪዲዮ እንደተመቻችሁ በተለይ ደግሞ ጥሩ የሆኑ መረጃዎችን እንዳገኛችሁበት ተስፋ አድርጋለሁ። በሚቀጥለው ደግሞ ሌላ ቪዲዮ ይዤ እመጣለሁ ማለት ነው። እስከዛው ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። እስካሁን ለነበረን ቆይታ ከልብ አድርጌ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደውሏ ምልክት ከተጫናችሁ ደግሞ እንደዚህ ያሉ ወቅታዊ የሆኑ መረጃዎች አያመልጧችሁ ማለት ነው። በሚቀጥለው ጊዜ ተመልሰን እስከምንገናኝ ድረስ መልካም ጊዜ